ምዕራፍ 13 የቃል ኪዳኑ ታቦት ወደ ኢየሩሳሌም መወሰድ። ዳዊትም ከሻለቆችና ከመቶ አለቆች ከአለቆቹም ሁሉ ጋር ተማከረ። ዳዊትም የእስራኤልን ጉባኤ ሁሉ መልካም መስሎ የታያችሁ እንደሆነ አምላካችን እግዚአብሔርም ፈቅዶ እንደሆነ በእስራኤል ሀገር ሁሉ ለቀሩት ወንድሞቻችን በከተሞቻቸውና በመሰማሪያዎቻቸው ለሚቀመጡ ካህናትና ሌዋውያን ወደ እኛ ይሰበሰቡ ዘንድ እንላክ። ከሳኦልም ዘመን ጀምሮ አልፈለጓትምና የአምላካችን የእግዚአብሔር ታቦት ወደ እኛ እንመልሳት አላቸው። ነገሩም በሕዝቡ ሁሉ ዓይን ዘንድ ቅን ነበርና የእስራኤል ጉባኤ ሁሉ እንዲሁ እናደርጋለን አሉ። የእግዚአብሔርንም ታቦት የቂርያትይዓሪም ያመጡ ዘንድ ዳዊት የእስራኤልን ሁሉ ከግብፅ ዳርቻ ጀምሮ እስከ ኤማት መግቢያ ድረስ ሰበሰበ። ዳዊትም እስራኤልን ሁሉ በኪሩቤል ላይ የተቀመጠውን ስሙም በእርሷ የተጠራባትን አምላክን የእግዚአብሔርን ታቦት ከዚያ ያወጡ ዘንድ በይሁዳ ወዳለችው ቂርያትይዓሪም ሄዱ። የእግዚአብሔርንም ታቦት ከአሚናዳብ ቤት በተገኘ በአዲስ ሰረገላ ላይ አኖሩት። ዖዛና ወንድሞቹም ሰረገላውን ይነዱ ነበር። ዳዊትና እስራኤል ሁሉ ከመዘምራን ጋር በበገና፣ በመሰንቆ፣ በከበሮ፣ በጸናጽል፣ በመለከት በእግዚአብሔር ፊት በሙሉ ኃይላቸው ይዘምሩ ነበር። ወደ አውድማ ዳርም በደረሱ ጊዜ ላሞቹ ሰረገላውን ሲስቡ የእግዚአብሔር ታቦት ዘንበል ብላለችና ታቦቷን ሊይዝ ዖዛ እጁን ዘረጋ። እግዚአብሔርም በዖዛ ላይ ተቈጣ፣ እጁንም ወደ እግዚአብሔር ታቦት ስለ ዘረጋ ቀሰፈው። በዚያም በእግዚአብሔር ፊት ሞተ። እግዚአብሔርም ዖዛን ስለ ሰበረው ዳዊት አዘነ። እስከ ዛሬም ድረስ የዚያን ስፍራ ስም የዖዛ ስብራት ብሎ ጠራው። በዚያም ቀን ዳዊት የእግዚአብሔርን ታቦት ወደ እኔ እንዴት አመጣለሁ ብሎ እግዚአብሔርንም ፈራ። ዳዊትም የእግዚአብሔርን ታቦት ወደ ጌት ሰው ወደ አቢዳራ ቤት አሳለፋት እንጂ ወደ እርሱ ወደ ዳዊት ከተማ አላመጣትም። የእግዚአብሔርም ታቦት በጌት ሰው በአቢራት ቤት ውስጥ 3 ወር ተቀመጠች። እግዚአብሔርም አቢራዳንና ቤተሰቡን ሁሉ ባረከ።